ክርስቲያኖችም ያልሆነ ቦታ ላይ እንዳንወድቅ በዚህ ሱባኤ ራሳችንን እንገንባ። ቆም ብለን ራሳችንን መምላት። ቤተክርስቲያን የጸጋው ሙላት ለአማኞች የሚፈስበት ቦታ ነው። ስለዚህ እግዚአብሔር የጸጋውን ሙላት በእኛ ላይ እንዲያፈስብን በዚህ ሱባኤ ጸጥ ብለን ውዳሴ ማርያማችንን እየደገምን ትርጓሜ መጻሕፍትን እየሰማን በወንጌል ራሳችንን እያጀብን በትክክል ሱባኤውን እናሳልፈው። ጾሙን እንዴት እንጾም ካላችሁ መንፈሳችንን ለማደስ እንጾም። ምን ሆኗል? መንፈሳችን አርጅቷል። ማርጀት ከምን ይመጣል? ከኃጢአት ይመጣል። ጾምን ሙሉ ከሚያደርጉት ነገሮች አንዱ ሱባኤንም ከሚያሟሉት ነገሮች አንዱ ስግደት፣ ምጽዋት፣ ጸሎት። እነዚህ መቅረት የለባቸው። ለፍጥረት ሁሉ ምህረትን ማድረግ ልማዷ የሆነ አፍቅሮተ ሰብ ልማዳ፣ ሰውን መውደድ ልማዷ የሆነ እኛም ሌሎችን መውደድ ልማዳችን እንዲሆን እንደ ድንግል ማርያም የድንግል ልጆች ከሆነ እኔ የድንግል ማርያም ልጅ ነኝ በስሟ ሱባኤ እየገባው ለምንድን ነው ቂመኛውን የምቀጥለው? ቂምን ከተውኩ ደግሞ በጎ ነገርን ልማድ ላድርግ። ዘሕገ ልማዳ ምህረት ለኩሉ ፍጥረት የተባለች እመቤትን ለማግኘት እኮ ነው የምንጸልየው። ሱባኤ ማለት ሰብሰብ ማለት ነው። ለመደፍረስ መሮጥ አይደለም። ያልደፈረሰ አለኛ መካከል ድፍርስ ጽድቁንም ኩነኔውም እንፈልጋለን። ድፍርስ ሕይወት ጸሎት ከሌለው፣ ምጽዋት ከሌለው፣ ስግደት ከሌለው ጾም ዝም ብሎ ለሼፕ ወይንም የረሃብ አድማ ነው። ጾምን በእንባ አጅበ ነው፣ በስግደት አጅበ ነው፣ በጸሎት አሟልተ ነው፣ ምግባራት ከጨመርንበት ዕጣንና ፍም ነው። በጸሎትና በጾም ካልሆነ እንዲህ ያለው ችግር አይፈታም። መቼ ነው በግርማ ሞገስ የምቆመው? መቼ ነው በሚገርም ክብር ነጩን ለብሼ በሰማይ ማይበርተኛ መሆነው? መቼ ነው ከሞት በኋላ ላለው ህይወት መዘጋጀው? መቼ ነው ተሻግሬ የምኖረው? ችግሮቻችን ሁሉ መፍትሄ ሱባኤ ይሆንልን ወገኖች። ሰይጣን ክፉ ነው። እንደውም ሱባኤ ላይ ነው የሚሰፍርብን። መጥቶ እግዚአብሔርን እንዳናገኘው መንገዱን ስንጀምር ሊያሰናክለን ይመጣል። ስለዚህ ጾምን ቀድሱ፣ ሱባኤኑ ዝም፣ መንፈሳዊ ጾም እንጹም። ለመለወጥ የሥጋ ስራዎችን ለማራገፍ ይሄን የመሰለ ለምለም መሬት አንድነት ያለው ህዝብ እያለን እየተባላን ነው። ሰይጣን ገብቷል መሃላችን። በሱባኤ እናውጣው። ይሄንን የሱባኤው ጥቅም ለሌሎችም ማልቀስ ነው። ለራስ ማልቀስ፣ ለወንድም ማልቀስ። አሁን ሰሞኑን ምን ይሏቸዋል? ሁሉም እባካችሁ በጸሎት አስቡን፣ እንዲህ ብላችሁ አስቡ ብሎ እኮ ይልካሉ መልእክት። አይ እንደው እግዚአብሔር ጸሎቴን ይሰማሻል፣ ጸልይ። እንደውም ለሰው ስትጸልይ ላንቺ ይደርሳል መድኃኔዓለም። እከሌ ወደቀ ሲባል ተው ብዬ ነበር ይላል። ያልመከረው ሁሉ እኮ ያልመከረሽ ሁሉ ተይ ብዬሽ አልሰማ ብለሽ እዚህ ጋር ደረስሽ። በእንግዲህ ራስሽ ጉዳይ። እንጾም፣ ሱባኤያችንን በዚህ እንያዘው። ቂም እንደያዛችሁ አትሙቱ። ከኃጢአት ሳትላቀቁ አትሙቱ። ንስሐ ሳትገቡ አትሙቱ። እንደተቆጣችሁ አትሙቱ። እግዚአብሔር በቂም ከመሞት ይሰውረን። ለወጥ ያቃተን ለምንድን ነው? እግሮቼ ወደ እግዚአብሔር ቤት እንዳልመጣ የታሰረው ለምንድን ነው? ሰይጣንን አሳፍሩት። ህይወት ተራራ የሆነብን ሰዎች የለንም። እንዲህ አይነት ችግር የሚወጣው በምንና በምንድን ነው? በጾምና በጸሎት። ፈተና እንኳን ቢበዛብን አይላፍ በማነከ ወሀቤ ከስይ ይቀርቡ ነው። ማዕበል ሁላችንም ቤት አለ። በመርከቧ የውስጠኛ ክፍል ግን ማን አለ? አያጠፋንም ማዕበሉ። እልፍ በግራ በቀኝ ቢሆኑ እንኳን ጠላቶች አንተ ዘንድ አይቀርቡም። የሚጠብቅ ማን ስለሆነ? እግዚአብሔር ስለሆነ። 150 ዳዊት ብትደግሙ እንደ መላእክት ክንፍን ያበቀላችሁ ቢመስላችሁ እንኳን ገና ናችሁ። ስማችሁ በሰማያት እስከሚጻፍ ድረስ እግዚአብሔርን እንደ መስማት ያለ እድለኝነት የለም። አሁንም ሱባኤያችን እግዚአብሔርን ለመስማት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜን ወዳ ተዋኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል መልካሙን የምስራች የትውልዱን ብስራት የአዲስ ኪዳኑን መልእክት አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። ክቡር መምህራችን መጋቤ ወንጌል መምህር ሄኖክ ተሻገር፣ ክቡራን አበው ካህናት፣ ሊቃውንተ ቤተክርስቲያን፣ መምህራን ወንጌል ሰባኪያን፣
በዝማሬ ያገለገልከው ወንድማችን እንደዚሁም ያጀባችሁት የሰንበት ትምህርት ቤት አባላት ወንድሞችና እህቶች በዜማ ጋር የምታገለግለው ወንድማችን በልዩ ልዩ አገልግሎት በዚህ አጸደ ቤተክርስቲያን ያላችሁ ምዕመናን ምዕመናት ከምንም በላይ አጽናኝ የሆነውን ድምጽ ለመስማት የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍቅር እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን ዋላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጠን ከመለኮቱ ባህሪ ተካፋይ የምንሆንበትን የወንጌል ማዕድ እንድንካፈል የፈቀደልን እግሮቻችንን ፈቶ በአደባባዩ ተሰብስበን ተመስገን ተመስገን እንድንል የፈቀደልን የአባቶቻችን አምላክ የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። እስቲ በሉ እልልታ ይዟቸው አይከለከልም። ይሄ የእመቤታችን ሱባኤ ምህላውም ምስጋናውም አብሮ የሚቀጥል ሱባኤ ነው። ለየት የሚያደርገው ይሄ ነው። ተስፋ የሞላበት በረከት የተገኘበት ከምንም በላይ ደግሞ ውጤቱን ሰንተን እኛ የምንጾመው ጾም ነው አይደለም እንዴ? ስለዚህ የአምላክ እናት የእግዚአብሔር እናት ሞታም በሰማይ ከዕፀ ሕይወት ስራለች ደግሞ ትሰጠናለች ብለው ሐዋርያት በደስታ የገቡት ሱባኤ ነው። ተስፋ የሞሉበት ስለሆነ ብናመሰግን አይጎርልብንም። እየሰማችሁ ነው አይደል? ማን ይመስገን? እሺ በደንብ አመስግኑት እግዚአብሔር። ዝንቱ ዘመድ እይወፅእ እንበለ በጾም ወበጸሎት ነው። ዝንቱ ዘመድ እይክል አውጽኦቶ እንበለ ጾም ወበጸሎት። እንዲህ ያለው ወገን በጾምና በጸሎት ካልሆነ አይወጣም። የማርቆስ ወንጌል ምዕራፍ 9 ቁጥር 29 ላይ ባለው ኃይለ ቃል ነው። ለትንሽ ደቂቃ ነው እንግዲህ አላስመሻችሁም፣ ሱባኤም ስለሆነ አምላካችን እግዚአብሔር በረከት የምናገኝበት ሱባኤ ያደርግልን። የእግዚአብሔር ፈቃዱ ሆኖ የእመቤታችንን ሱባኤ ጀምረናል። ፍልሰቷን ፍልሰታ ማለት ፈለሰ ተዘዋወረ ማለት ነው አይደል? ከአንድ ቦታ ወደ ሌላ እመቤታችን ተነስታ ያረገችበት ከዚህኛው ዓለም ወደዚያኛው ዓለም የተዘዋወረችበት ስለሆነ ፍልሰታ ለማርያም ይባላል። ሐዋርያት ስለጾሙት ጾመ ፍልሰታ ለማርያም ይባላል። እመቤታችን የፈለሰችበት ወይም ደግሞ ያረገችበት ከጌቴሴማኔ በሰማይ በልጇ ቀኝ ልትቀመጥ ከፍ ከፍ ያለችበት እንደ ልጇ ትንሣኤ የተነሳችበት ሐዋርያት ደግሞ ይህንን በማሰብ የጾሙበት መጀመሪያ እሷን ለማግኘት ኋላ ደግሞ ይህንን ወቅቱን በማሰብ ፍልሰታዋን በማሰብ የጾሙት እኛም የሐዋርያት ልጆች ስለሆንን ስለምንጾመው ጾመ ፍልሰታ ለማርያም ይባላል። ለትንሣኤዋ በሰላም ያደርሰን መድኃኔዓለም። እንግዲህ በዚህ ወቅት ታዲያ ጾማችን ከምን ጋር መገናኘት እንዳለበት አጫጭር ነጥቦችን እንይዛለን ስላረፈደ። አሁን በዚህ ጊዜ በዚህ ዙሪያ መማሩ እያደረግነው ላለው ነገር ኃይል ይሆናል። ለሰነፍነው ብርታት፣ ለያዝነው ደግሞ ጥንካሬ፣ ምንም ላላሰብነው ደግሞ ዕውቀት ይሆነናል። ዕውቀት ወደ ሕይወት ያድጋል። ክርስቲያኖች በእርግጥ ዕውቀታቸው ሕይወታቸው ነው። ምናልባት አንድ መስሪያ ቤት በሰርተፍኬት ትቀጠሩ ይሆናል። ግን ሰርተፍኬት ብቻውን ለቅጥር አያበቃም አይደል? ምን ይፈልጋል? ጮክ በሉ። እንደምን አመሻችሁ። እኔ መልስ እፈልጋለሁ። ምን ይፈልጋል? የሥራ ልምድ አይደል? ወረቀት ብቻውን ምንም ጥቅም የለውማ። ኤክስፒሪየንስ ፎርጅድ አይሆንም። ወረቀት ግን ፎርጅድ መሆን ይችላል። አንድ ሰው ክርስቲያን ስለሆነ ብቻ አይጸድቅም። የክርስትናው የሥራ ልምድ ያስፈልገዋል። ያኛው የክርስትና የሥራ ልምድ ደግሞ ምንድን ነው? ምግባር ነው አይደል? ክርስትና ድራማ አይደለም። ድራማ መስራት ቀላል ነው። ምናልባት አንድ ቲያትር የሚደረግበት መድረክ ላይ የፕላስቲክ አበባ ይዟ እንደው እየነካካች አደይ አበባ ደረሰ እያለች ድራማ ልትሰራ ትችላለች ተዋናይቷ አይደል? ጎበዝ ገበሬ የፕላስቲክ ሙዝ ማሳ
እየቆፈረ እያሳየ የደረሰ ሙዝ ሊያሳየን ይችላል። ቀርበን ስለማንዳሰሰው የፕላስቲክ ሙዝ መሆኑን አናውቅ። ስለዚህ ግን ከቲያትር በረንዳ ላይ የተመረተ ምንም ምርት አናገኝም። ከዚያ የተቀነጠሰ አበባ አይደርሰንም፣ ማሳያ ስለሆነ። በሃይማኖት ውስጥ ግን እንደዚህ አይደለም፣ ተግባራዊ ነው። ስለዚህ ከተግባራዊ ማሳ የሚቀነጠስ እሸት አለ ማለት ነው። ከጥሩ ክርስቲያን የሚለቀም ፍሬ አለ። ክርስቲያን በተክል ይመሰላል። ፍሬ በሚያፈራ ተክል ቅጠሎቹ የማይረግፉ ነው። እንተቱ ፍሬሃ በበጊዜሃ ወቁጽላን ይትነገፍ፣ በየጊዜው ፍሬዎችን ታፈራለች፣ ቅጠሎቹ አይረግፉም የተባለው የአንድ ሰው ህይወት ነው። ወይ ከውን ብፁዕ ብእሲ ነው የሚለው። በጎ ሰው መልካም ሰው ማን ነው? በክፉዎች ምክር ያልሄደ፣ በዋዘኞች ወንበር ላይ ያልተቀመጠ፣ በኃጢአተኞች መንገድ ላይ ያልቆመ፣ ዘዳእሙ ከእግዚአብሔር ስምረቱ፣ ዘወትር በእግዚአብሔር ሕግ ደስ ይለዋል፣ ወዘሕጎ ያነብ መዓልተ ወሌሊተ፣ መዓልትና ሌሊት ሕጉን ያስባል ካለ በኋላ ወይ ከውን ከመዕፅ እንተ ትክልት በመዋ ዘማይ፣ በውሃ ፈሳሽ ዳርቻ እንደተተከለች ፍሬ የምታፈራ ተክል ይሆናል። ማን? መልካም ሰው፣ በጎ ሰው፣ ምስጉን ሰው። ማን? ክርስቲያን። ባለማይተም ድራማ አይሰራም በሃይማኖት። ሃይማኖት ተግባራዊ ህይወት ነው። ስለዚህ ክርስቲያን በህይወት ነው የሚጠየቀው ከእውቀት በላይ። በተማረው ትምህርት ምን ተማርክ አይደለም። በጣም ትልልቅ ትምህርት ተምረው ሃይማኖታቸውን የካዱ አሉ። የቤተክርስቲያኒቱን ትምህርት ተምረው ብዙ ዓመትም ኖረው የካዱ አሉ። ስለዚህ በሃይማኖት ክርስቲያኖች በእግዚአብሔር ቤት በመቅደሱ በምግባር መኖር አለባቸው። በምግባር በትሩፋት እግዚአብሔርን ደስ በሚያሰኝ ህይወት መኖር አለባቸው። ስለዚህ የታለ የትምህርት ማስረጃ ተብሎ አይጠየቅም። የታለ ህይወት ተብሎ ነው የሚጠየቀው። የህይወት ሰው ያደርገን መድኃኔዓለም። ስለዚህ ከህይወት ቆርሶ መስጠት ነው። ሐዋርያት አልጫ የሆነውን ዓለም ያጣፈጡት በወንጌል ጨውነት ነው። ግን ወንጌልን በቃል ብቻ ሳይሆን የሰበኩት በምን ጭምር ነው? በህይወት ጭምር ነው። ሙት እያስነሱ፣ ለምጻም እያነጹ። ወንጌል ተግባራዊ ህይወት ነው። ክርስትና ተግባራዊ ነው። ስለዚህ ከእውቀት በላይ ህይወት ይበልጣል። ለዚህ ነው ከ150 ዳዊት ምን ይባላል? ነገሩኝ እስቲ። የልብ ቅንነት። በቃ ሰው ስለተማረ አይደለም። ለምን ድጓ ጾመ ድጓ በጣም ሊቅ ለምን አይሆንም? በቤተክርስቲያን ምግባር ከሌለው ቀጥታ ገሃነም ነው የሚገባው። ተሸክመውት ያን ሁሉ እውቀት ካልሰራበት። ስለዚህ እሳቸው ሊቅ ናቸው ምናምን የሚባለው የቡድን ወይንም ደግሞ ከወዳጅነት የሚመጣ ቲፎዞነት ነው። ሊቅነት በህይወት ሲተረጎም ነው። ለሌላው ካልተረፈ ሰው አዋቂ አይደል። እንደ ፈሪሳውያን ሊቅ ማን አለ? እንደ ፈሪሳውያን አዋቂ ማን አለ? እንደ ወደ ሰዎች ሳንሄድ ሳጥናኤልስ በጣም አዋቂ አይደል እንዴ? ተባረረ፣ እውቀቱን ለክፋት አደረገው አይደል? የሞት ምንጭ የማይሞት መልአክ ሆነ። ከመውደቅ መድኃኔዓለም ይሰውረን እና ተምሮ መውደቅ አለ፣ ሳይማሩ መጽደቅ አለ። ዋናው ለእግዚአብሔር በተመቻቸ ስፍራ ላይ መቆም ነው። መሃይምነትን እያበረታታው ግን አይደለም። መማር ጥሩ ነው፣ ግን ትምህርቱ በህይወት ሲተረጎም ነው። እናም ዋናው ዓላማ ሱባኤውን የምንማረው ልናምን አይደለም፣ ያመነውን ነው። እንድንለወጥበት ህይወት እንዲሆነን በምግባር እንድንመላለስ እግዚአብሔር ሱባኤያችንን በሰላም ያስፈጽመን። ስለዚህ የማርቆስ ወንጌል ምዕራፍ 9 ላይ ያለውን የትምህርት ክፍል አብረን እንይዘዋለን። በቃሉ መድኃኔዓለም ሁላችንንም ያስተምረን። መድኃኒተ ዓለም ኢየሱስ ክርስቶስ እየተዘዋወረ በሚያስተምርበት ጊዜ አንድ ሰው ወደ ጌታ መጣ ይላል። መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቻለሁ። በያዘውም ጊዜ በሁሉም ስፍራ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርት ነገርኳቸው፣ አልቻሉምም አለው። እርሱም መልሶ በደቀ መዛሙርቱ ስለተቆጣ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። ጌታንም ባየ ጊዜ ያ መንፈስ ወዲያው ሰውየውን ልጁን አፈራገጠው። ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው። ብዙ ጊዜ ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳን አለው። ወዲያውም የብላቴናው አባት ጮኸ። ወዲያውም ጌታ እንዲህ አለው፣ ለምን ቢቻልህ ትላለህ? ለሚያምን ሁሉ ይቻላል አለው። የብላቴናውም አባት ጮኸ፣ ጌታ ሆይ አምናለሁ፣ ነገር ግን አለማመኔን
እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩሱን መንፈስ ገሰጸው፣ ውጣ፣ ዳግመኛም ተመልሰ እንዳትገባ አለው። ብዙዎችም ሞተ እስኪሉ ድረስ ጮሆም አንፈራገጠውና ጥሎት ወጣ። ሰውየውም እንደሙት ሆነ። ኢየሱስ ግን እጁን ይዞ አነሳው፣ ቆመም። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልነው ስለምንድር ነው ብለው ጠየቁት። ይህ ወገን በጾምና በጸሎት ካልሆነ አይወጣም አላቸው። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ይህ ወገን በጾምና በጸሎት ካልሆነ አይወጣም። የወለደ አንጀት ከባድ ነው። እግዚአብሔር ልጆቻችንን ጤነኞች ያደርግልን። ታማሚ ልጆች ያላቸውን እግዚአብሔር ይጎብኛቸው። አጋንንት ይዞ የሚጫወትበት ልጁን አባቱ በምን አይነት ሁኔታ እያሳደገው እንደሆነ አስቡት። ስራ ሄዶ ሲመጣ አመት ስር ወድቆ ያገኘዋል። የሆነ ቀን ሲመለስ ውሃ ዳር ወድቆ ያገኘዋል። የሆነ ቀን ወራጅ ውሃ ወሰደብኝ ይላል። የሆነ ቀን እሳት በላብኝ ይላል። ህይወት ለዚህ ሰው ምን አይነት ሰቀቀን እንደሆነች አስቡ። በእንደዚህ አይነት ውጥረት ውስጥ የምንኖር ብዙ ሰዎች የለንም? በልጅ ብቻ አይደለም ውጥረት፣ በአኗኗራችን እሳትና ውሃ አንዴ እየበረደን አንዴ እየተቃጠልን የምንኖር ሰዎች የለንም? ህይወት ተራራ የሆነብን ሰዎች የለንም? እንዲህ አይነት ችግር የሚወጣው በምንና በምንድን ነው? በጾምና በጸሎት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዲህ አይነት ትጥቅ ባይኖራት ኖሮ አትዘልቅም። እየተነሱ የወደቁ ሃይማኖቶች እኮ አሉ። እየተቋቋሙ የፈረሱ ሃይማኖቶች አሉ። ቤተክርስቲያን አማኝ አጣች ተብላ ተዘግታ አታውቅም። ማን ይመስገን? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምክንያቱም በዚህ ቤት ውስጥ እግዚአብሔር ስራ ላይ ነው። ምን ላይ ነው? እግዚአብሔር ስራ ላይ ነው። ይሄ ቤት ማለት የኛ ቤት ነው። የዚህ ቤት ቅርንጫፎች የእያንዳንዳችን ቤቶች ናቸው። ስለዚህ በእያንዳንዳችን ቤት ውስጥ ማን ስራ ላይ ነው እንላለን? አዎ የክርስቲያኖች ቤት ትንሿ ቤተ ክርስቲያን ናት የሚባለው። ቅዳሴ ተቀድሶ መስዋዕት ባይሰዋባትም የመስዋዕቱ ተመጋቢዎች ግን ይኖሩባታል። ጸሎት አይቋረጥባትም። መስዋዕት ከማይጠይቀው ጸሎት ጋር ግን አሉ። ዳዊት ይደገምበታል፣ ውዳሴ ማርያም ይጸለይበታል አይደለ? ቅዱሳት መጻሕፍት ይነበቡበታል። ተመስገን ሳይል አባታችን ሆይ ሳይል የተኛ ቤተሰብ የለም። ስለዚህ ቤታችን ትንሿ ምንድናት? ጮክ በሉና መልሱልኝ። ቤተ ክርስቲያን። አፋችሁን ይፍታላችሁ መድኃኔዓለም። ሌላ ቦታ ቢሆን ካለኔ ለፍላፍ የለም ትላ እዚህ ትቆለፋላችሁ። እርግጠኛ ነኝ እዚህ ውስጥ ቲክቶክ እየተሞጣሞጣችሁ የምትሰሩ ብዙ ናችሁ። አሁን እስቲ መንገድ ላይ ውጡ። እንትን ጋር ደርሻለሁ፣ በዚህ በኩል እየሄድኩ ነው፣ መንገዱ እንደዚህ ነው ምናምን የትራፊክ መረጃ የሚሰጠው ብዛት፣ እዚህ ሲደርስ ቁልፍ። ሰይጣን ለበጎ ነገር አፋችንን ይፍታልን። ስለዚህ ቤታችን ትንሿ ምንድናት? ያልሆነላችሁ አትበሉ። እግዚአብሔር ግን ቤታችሁን ቤተክርስቲያን ያደርገላችሁ። ቆራቢ ያለበት ስጋው ደግሞ የሚገባበት ቤት ነው። ቆርበን የምንገባበት ቤት ነው። ጸበል ይዘን የምንገባበት ቤት ነው። እምነት ይዘን የምንገባበት ቤት ነው። ማለዳ የምንጸልይበት ማታ መስግነን የምንተኛበት ቤት ነው። አይደለም? ነው። ሰይጣንን አሳፍሩት። ቤቴ የማን ቤት ነው? ቤቴ እግዚአብሔር ነው ሲባል አልሰማችሁ? እግዚአብሔር አለ ውስጥ ማለት ነው። ማንም የለም አይባልም። ቤቱ ባዶ ነው የሚሉ ሰዎች አይደለም። የክርስቲያን ቤት ባዶ ሆኖ አያውቅም። ዋናው ንጉሥ ቤቱን ሙልት የሚል እግዚአብሔር አለ። ክብርና ምስጋና ለስሙ ይሁን። ቤት እግዚአብሔር ነው። ስለዚህ ቤታችን ውስጥ ማን ይኖር? እግዚአብሔር ይኖር። ያኔ እኔና ቤቴ እንላለን። እንደ ኢያሱ ማንን እናመልካለን? መከራም ቢሆን ማግኘትም ቢሆን ማጣትም ቢሆን ረሃብም ቢሆን ደዌም ቢሆን ፍርሃትም ቢሆን ፍትህ ማጣትም ቢሆን ባለቤቱ አንድ ቀን ይመጣል። መርከቧ ውስጥ ከውስጠኛው ክፍል ተኝቶ ነበር አይደል? እሱ እያለ በማዕበል ተናወጠች። የእኛም ቤት ይፈተናል። በህመም ይፈተናል፣ በእስራት ይፈተናል፣ በማጣት ይፈተናል፣ በልዩ ልዩ ጉዳቶች ይፈተናል፣ በሞት ስጋት ይፈተናል። ግን መርከቧ ውስጥ ማን አለ? እግዚአብሔር አለ። ማዕበል ሁላችንም ቤት አለ። በመርከቧ የውስጠኛ ክፍል ግን ማን አለ? አያጠፋንም ማዕበሉ። ፈተና እንኳ ቢበዛብን አይላፍ በማነከ ወሃቤ ከሰይ ይቀርቡ ነው። እልፍ በግራ በቀኝ ቢሆኑ እንኳ ጠላቶች አንተ ዘንድ አይቀርቡም። የሚጠብቅ ማን ስለሆነ? እግዚአብሔር ስለሆነ። ወትሬኢ ፍዳሆሙ ለኃጥአን እኮ ይላል። የኃጢአተኞችን ብድራት ታያለህ እንጂ አንተ ቤት መቅሰፍት አይገባም። እይበው መቅሰፍት ቤተከ ማን ስላለ ከኛ ጋራ። በዚህ አይነት የተገነባ እምነት ውስጥ ሆነን ነው አሁን እግዚአብሔርን ልንማጸን የሚገባው። መጀመሪያ ሱባኤ የምንገባው ለምንድን ነው?
እግዚአብሔር ስላለ እኮ ነው ከኛ ጋር። አምላኬ ስራ እንዲሰራ እኮ ነው መንገባው። ምክንያቱም ስራውን የማያቋርጥ እግዚአብሔር በኃጢአቴ ምክንያት ስላስቆምኩት እለምነዋለሁ እግዚአብሔር እኔ ቤት እንዲገባ። ይሄ ሰው በጣም ብልህ ነው። መድኃኔዓለም ሲመጣ ወዲያውኑ ወደ መድኃኔዓለም ለመቅረብ ህዝቡ ያጨናንቁት ነበር። 5 ገበያ ህዝብ ነበር። ለደቀ መዛሙርቱ ቀረበ። ለእግዚአብሔር የቀረቡትን መጠየቅ ይቻላል፣ ግን የበቁ አልነበሩም። እነሱ ገና ተማሪ ነበሩ። ከጨረሱ በኋላ በጥላቸው ይፈውሳሉ አይደል? አሁን ግን ገና እየተማሩ ነው። ስለዚህ የድዳ መንፈስ አለበት፣ ልጄን አድንልኝ አሉት። ይሄ ታሪክ ምን ያስገነዝበናል? በተረፈ ወንጌል ላይ ጌታ ከሚያድናቸው ጋራ ሐዋርያትም ያድኑ ነበር። መጥተው እኮ አንድ ቦታ ላይ ምን ብለውታል? ጌታ ሆይ በስምህ አጋንንት ተገዙልን አሉት። ከዛ በስሜ አጋንንት ስለታዘዙላችሁ ደስ አይበላችሁ። በምን ደስ ይበላችሁ አላችሁ? ስማችሁ በመንግስተ ሰማይ ስለተጻፈ ደስ ይበላችሁ። እንዲህ አይነት ታምራት አድርጋችሁ ወደ ኋላ እንዳትሉ ነው። ይሄ ጥሩ ነው፣ ግን ገና ጀመራችሁ እንጂ አልጨረሳችሁም። 2 ሰው አጥምቆ ሰይጣን ካስጮኸ በኋላ ምድር ይያዝልኝ ብሎ ዘረፋ የሚጀምራት ማቂ አለ። ምድር መሬት ይያዝልኝ የሚል 2 ሰው አጋጣሚ እኮ ነው። ኧረ ዝም ብለው እኮ እነዚህ አሁን ወጣቶቹ ምኖቹ ከነሱ መካከል እኮ እኔም ማውቀው አንድ ሰው አለ። እንደው የጸበሉንም ምኑንም ረጨት እያደረገ ሰይጣን ጮለ በዛው ባህታዊ ሆኖ ተወጣን። አጋጣሚ የሥራ ዕድል ለመክፈት የሚደረግ መንፈሳዊ ተሳትፎ ኪሳራ ነው። ክርስቲያኖች ለእግዚአብሔር በተመቻቸ ስፍራ ላይ ቆመው ራሳቸውን ከርክመው ሰይጣን የሚጫወትባቸው እንዳይሆን በጥንቃቄ መሄድ አለባቸው። አያችሁ። ስለዚህ ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችሁ። ትልቁ ነገር ያ ነው። 150 ዳዊት ብትደግሙ እንደ መላእክት ክንፍን ያበቀላችሁ ቢመስላችሁ እንኳን ገና ናችሁ። ስማችሁ በሰማያት እስከሚጻፍ ድረስ መድኃኔዓለም ስማችንን በቀለመ ወርቅ ይጻፍልን። ስለዚህ ሐዋርያት ይፈውሱ ነበር ነው። ዛሬም እና አቡነ ተክለ ሃይማኖት ይፈውሳሉ። የያኔዎቹ ተማሪ ሆነው ገና ይፈውሱ ነበር። እነዚያ ግን አልፈዋል። ስማቸው በቀለመ ወርቅ ተጽፏል። በሰማይ የሰማይ ቤተሰብ ሆነዋል። የቅዱሳን መላእክት ማይበርተኞች ናቸው። ግን እዚህ በስማቸው አጋንንት ይወጣል እና አቡነ ገብረ መንፈስ ቅዱስ ስማቸው ሲጠራ ሰይጣን ይርዳል። አዛዜ መባረክት ናቸው። እነ ቅድስት ክርስቶስ ሰምራ በጸሎታቸው አጋንንትን ድል ያደርጋሉ። እነ ቅድስት አርሴማ በአማላጅነታቸው አሁንም ይፈውሳሉ። ክብርና ምስጋና ለአምላካችን ለእግዚአብሔር። ይሄ ሁሉ የሚሆነው ተፈትኖ ካለፈ ማንነት በኋላ ነው። ከፈተና በፊት ባለ ህይወት ግን ሐዋርያት አልቻሉም ነበር። ስለዚህ መፈወስ አቃታቸው። ጌታ በእነሱ ተቆጣ። ወደ ደቀ መዛሙርት አምጥቼ ነበረ፣ ልጄን ጋኔን ይዞት ይወራጫል፣ ይሰቃያል። አንዴ ውሃ ዳር አንዴ ሳት ዳር ነው ማገኘው፣ የሰቀቀን ኑሮ ነው የምኖረው፣ አሳርፈኝ መድኃኔዓለም አለ። መድኃኔዓለም ያሳርፈን ሁላችንም። ሁሉን ማሳረፍ የሚችል እግዚአብሔር ደግሞ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ብሏል። መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 ላይ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል። እግዚአብሔርን የሚሰማ ድንግል ማርያም እናታችን ውሃውን ወደ ወይን ጠጅ ያስቀየረችበት ያስለወጠችበት የአማላጅነቷ ተግባር ላይ ያለችው ቃል አለ። ወኩሎ ዘይቤለክሙ ግበሩ፣ መድኃኔዓለምን ስሙት፣ የሚላችሁን አድርጉ፣ የሚሰጣችሁን ትእዛዛት ጠብቁ፣ ብትወዱኝስ ትእዛዛቴን ጠብቁ ይላል። ጠብቁለት፣ ያን ጊዜ ሕይወታችሁ ይለወጣል አለች። ስሟ የተመሰገነ ይሁን። ስለዚህ እግዚአብሔርን መስማት አልጫነታችን እንዲጣፍጥ ያደርጋል። እግዚአብሔርን መስማት የሚብረከረከው ጉልበታችን ይጸናል። እግዚአብሔርን ስንሰማው ከእርጅናችን እንታደሳለን። እግዚአብሔርን ስንሰማው ከዕውርነታችን እናያለን። ድዳነታችን ይከፈታል። ከሕመማችን እንፈወሳለን። የስቃይ ፋይላችን ይዘጋል። ማንን ስንሰማው? እግዚአብሔርን ስንሰማው። እግዚአብሔርን እንደ መስማት ያለ እድለኝነት የለም። አሁንም ሱባኤያችን እግዚአብሔርን ለመስማት ነው። ጆሮዎቻችን በሌሎች ጩኸቶች ተሞልተዋልና ጌታ ሆይ የእውቀት አይኖችን ስጠን፣ አንተን እንይ። ጌታ ሆይ ጆሮዎቻችንን ክፈትልን፣ አንተን ብቻ። ወአይዛኒ ነሂ ቃለ ዘባቲትከ ይስማ ሀበነ እግዚኦ አዕይንተ አእምሮ ወትረኪያ ከይራያ። አቤቱ የእውቀት አይኖችን ስጠን፣ አንተን ብቻ ያዩ ዘንድ አይኖቻችን፣ ጆሮዎቻችንም ያንተን ቃል ብቻ ይሰሙ ዘንድ አይኖቻችን የቤተክርስቲያን ጉልላቱን ይዩ። ግራና ቀኝ እያየን ነው ኪሳራ የበዛብን። ጆሮዎቻችን ከቀራኔው በሚነግደው ቃል የተሞላ ይሁን፣ ያኔ እናርፋለን። መድኃኔዓለም ያሳርፈን ሁላችንም። ስለዚህ እግዚአብሔርን የሚሰማ ያርፋል።
በእርጋታ ይቀመጣል። እግዚአብሔርን እሺ እንደማለት ያለ ትልቅ በረከት የለም። እሱን የሰሙ ታሪካቸው ይቀየራል። ስለዚህ የመጀመሪያ ዓላማችን ነው እግዚአብሔር እንዲሰማን። ይሄም ሰው እግዚአብሔር እንዲሰማው መጣ ልጁን ይዞ። ጌታ ሆይ አድንልኝ፣ ፈውስልኝ አለ። አምጡት እስቲ። ደቀ መዛሙርቱ አልቻሉም ሲባል ተቆጣ። ከዚያ በኋላ ጌታንም ባየ ጊዜ ይላል አጋንንቱ የበለጠ ሰውየውን ሊቆልፈው ፈለገ። ህዝቡም ደንግጦ ተደናበረ። አረፋ ይደፍቃል፣ ይንፈራፈራል፣ ቁልፍ አድርጎ ይዘዋል። እግዚአብሔር የሚታመሙትን ይፈውስልን። በመጨረሻ ወደ እኔ አምጡት አለ። አመጡለት፣ ገሰጸው ይላል። እግዚአብሔር ጠላቶቻችንን ይገስጽልን፣ የሚያውከንን ሁሉ ገሰጸው። ነፋሳትን የገሰጸ ጌታ፣ ማዕበልን የሚገስጽ ጌታ፣ ጭንቀትን የሚገስጽ እግዚአብሔር የርኩሱን መንፈስ ከሰውየው ላይ እንዲወጣ ገሰጸው። አንተ ርኩስ መንፈስ ውጣ፣ ዳግመኛ ወደ እርሱ እንዳትገባ አለው። አንፈራገጠውና እንደሞተም ሆነ። ሰው ሁሉ ተደናበረ። እግዚአብሔር ግን የሞተ የመሰለውን ሰው ፍጹም ሰይጣኑ ከራሱ ተለይቶት በመረጋጋት ውስጥ ነበርና እጁን ዘርግቶ አነሳው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚህ ቀጥሎ ደቀ መዛሙርቱ ወደ ቤት ሲገቡ ውስጣቸው ከነከነ። ለምንድን ነው እኛ መፈወስ ያቃተን? ከእግዚአብሔር ጋር እየዋለን ለምንድን ነው እኛ ማስለቀቅ ያቃተን? ጌታ ሆይ አሉት። እኛ ልናስለቅቀው ያልቻልነው ለምንድን ነው? ውስጣቸው ተንገበገበ። መንፈሳዊ ቅንዓት፣ መንፈሳዊ መቃጠል ይባላል። ይሄ ማን ነው ውስጡ በቅናት የሚቃጠል? እዚህ ውስጥ የተዋህዶ ልጅ ሆኜ ለምንድን ነው የምጨነቀው? ጌታ ሆይ ለሌሎች መፍትሄ መሆን ሲገባኝ እኔ መፍትሄ አልባ የሆንኩት ለምንድን ነው? እኛ ልናስለቅቀው ያልቻልነው ለምንድን ነው? የፈውስ አምላክ ይዘን በህመም የምንሰቃየው ለምንድን ነው? የአንድነት ጌታ የኛ ሆኖ እኛ በዘረኝነት የምንበላላው ለምንድን ነው? የህይወት ጌታን ይዘን በሞት አገልግሎት ውስጥ የምንዞረው ለምንድን ነው? ጌታ ሆይ ጌታ ሆይ አንተ የሚብረከረከውን ጉልበት ታጸናለህ፣ እኔ ግን ብርክ ይዞኛል ማይተብ አስሬ። ለምንድን ነው? ለምንድን ነው ጌታ ሆይ? ጠይቁት እግዚአብሔር። በስምህ እየተጠራው ትምክህቴ ስጋዊ ብቻ የሆነው ለምንድን ነው? የሰማይ መዓዛ ከኔ የራቀው ለምንድን ነው? የዕጣኑ መዓዛ የጸበሉ ፈውስ እኔ ውስጥ የማይገባው ለምንድን ነው? ጌታ ሆይ እኛ ለምንድን ነው ማገልገል ያቃተን? መለወጥ ያቃተን ለምንድን ነው? እግሮቼ ወደ እግዚአብሔር ቤት እንዳልመጣ የታሰረው ለምንድን ነው? እኛ ለምንድን ነው ማስለቀቅ ያቃተን አሉ ሐዋርያት። እንዴት መፈወስ አቃተን? ለዚህ እኮ ነው ሌላ ጊዜ መጥተው ጌታ ሆይ አጋንንት እኮ አስለቀቅን አሉት። ባለፈው ቆጭቷቸው ነበር በዚህ ታሪክ ላይ። በእውነት የቁጭታችንን መልስ መድኃኔዓለም ይስጠን። ከልባቸው ነው የጠየቁት። ከዚያ እንዲህ ያለው ጋኔን ምን ይፈልጋል አለ? ጾምና ጸሎት ይፈልጋል። አያችሁ፣ የትኛውንም ያላማኝ ብንሆን ጾምና ጸሎት ከሌለን ኪሳራ ነው። ያለ ጾምና ጸሎት የማይፈቱ ችግሮች አሉ ነው መጽሐፉ የሚለን። ዝንቱ ዘመድ እየወጽእ እንበለ በጾም በጸሎት። በጸሎትና በጾም ካልሆነ እንዲህ ያለው ችግር አይፈታም። የእመቤታችን ሱባኤ መጥቷል። የ2018 የመጨረሻው 7ኛው የአዋጅ ጾም ነው። ያው ጾመ ድህነትን ዓርብ ሮብን እስከ መጨረሻ የምንጾመው ቢሆንም መስከረም ላይ ጀምረናልና እዛ ጋር ነው የሚቆጠረው። ስለዚህ 7ኛው የመጨረሻው የአዋጅ ጾም ገብቷል። መድኃኔዓለም በሰላም ያስፈጽመን። ምን ልናደርግበት አስበናል? የትኛውን ችግር ለመፍታት ነው የገባ ነው? አሁን ነው የጥያቄ ርዕሶቻችንን መያዝ ያለብን ክርስቲያኖች። አሁን ጾምን እንጹም። ቤተክርስቲያን አውጃለች። ንፍሑ ቀርነ በጽዮን ቀድሱ ጾመ ወስብኩ ምህላ። ኢዩኤል 2:14 ላይ በጽዮን መለከትን ንፉ፣ ጾምን ቀድሱ፣ ጉባኤውንም አውጁ ይላል። እውነት ነው። በቤተ ክርስቲያን መለከት ተነፍቷል። የእመቤታችን ሱባኤዋ ሐዋርያት የጾሙት ጾም ተጀምሯል። ክብርና ምስጋና ለአምላካችን ይሁን። የአባቶቻችን ጾም ተጀምሯል። ያውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውብ በሆኑ ድርሰቶች በደጉ ዘመን እና አባ ጊዮርጊስ ዘጋስጫ እመቤታችንን ባዩበት የጸሎት ኃይል እኛም ልንጎናጸፍ የእግዚአብሔርን በረከት ልንለብስ ጸጋውን ልንደርብ ጀምረናል። እመቤታችንን ለማግኘት በታላቁ የሰዓታት ጸሎት፣ በታላቁ የምህላ ጸሎት፣ በማይቋረጠው ቅዳሴ በክርስቶስ ሥጋና ደም መፈተት የሚጠናቀቅ በየዕለቱ ሰዓታቱ ካለቀ በኋላ የሚጠናቀቀው በቅዳሴ ነው። ማንኛውም የቤተ ክርስቲያን አገልግሎት ማሰሪያው ሥጋ ወደሙ ነው።
አነ ውእቱ ውስተ ሕይወት ዘወረደም ሰማያት ዘበልዐ ሥጋዬ ወሰትየ ደምየ በሕይወት ዘላለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት ከሰማይ የወረደ እንጀራ እኔ ነኝ አለው። የሰማዩን በመብላት ይጠናቀቃል። ሰማይ በመግባት የምድር ታሪካችን ይጠናቀቃል። ክብርና ምስጋና ለአምላካችን ይሁን። የምድሩ አገልግሎታችን በሰማይ ባለጸጋ ሊያደርገን ነው። መውጣት መግባታችን አሁን የምንለምነው የምድሩን ብቻ አይደለም የሰማዩን ጭምር ነው። ለእውነት የምንታዘዝበት መንገድ እንድናገኝ ነው። ስለዚህ ጾሙን እንዴት እንጾም ካላችሁ መንፈሳችንን ለማደስ እንጾም። ምን ሆኗል? መንፈሳችን አርጅቷል። ማርጀት ከምን ይመጣል? ከኃጢአት ይመጣል። አሮጌ ሰውነት ማለት ያረጀ ሰውነት ማለት ነው። ምንድነው ያረጀ ሰውነት? የተበላሸ ያደፈ ማለት ነው። እየሰማችሁ ነው? መድኃኔዓለም ይስማችሁ። ስለዚህ ጾም ስጋን ማዳከም ብቻ አይደለም ነፍስንም ማደስ ስለሆነ መንፈሳዊ ጾም እንጾም። ለመለወጥ የስጋ ስራዎችን ለማራገፍ ራሳችንን ለመግራት ስሜታዊነት፣ ግብታዊነት፣ ገንዘብ ወዳድነት በውስጣችን ገብቶ ባልንጀራ አልባ፣ ህይወት አልባ፣ እርጋታ አልባ፣ ሰላም አልባ ሆነናል። መድኃኔዓለም ሰላማችንን ይመልስልን። ስለዚህ እነዚህን ክፉ ቅድም የጠቀስኳቸውን ኃጢአቶች ለማራገፍ እንውጣ፣ እንጾም። ሱባኤያችንን በዚህ እንያዘው። ዝንቱ ዘመድ ይወፅን በለጾሙ በጸሎት በጾምና በጸሎት ካልሆነ አይወጣምና እንዲህ የተጣበቀብን እንደ መዥገር ላያችን ላይ ሆኖ ከሰው አናግባባ ያለን ከሰማዩም ከምድሩም ያለያየን በስጋ ብቻ እንድንሮጥ እንድንስገበገብ ያደረገን ይሄ ክፉ መንፈስ ነው። ይሄ እንዲወገድ እንጹም፣ ካልበለዛ አይወጣም። ይሄንን ለማድረግ ደግሞ ጾምና ሱባኤ ያስፈልጋል። ሱባኤ ሰብሰብ ማለት ነው። ከብዙ ነገሮች መከልከል፣ ከቤታችን እየተመላለስንም እንገባ ይሆናል። ሱባኤ ዋናው ሱባኤ አጽንዖ በዓት ነው። ዘግቶ እንደ ሐዋርያት ከያሉበት ተሰብስበው አንድ ላይ በቤተክርስቲያን ሳይወጡ ሳይገቡ ነው። ስንቅ እየተመላለሰላችሁ ከሆነ እናንተ እስር ቤት ነው የገባችሁት ራሳችሁ ሳትፈልጉት። አንዳንድ ጊዜ አሁን ሱባኤ ምን ሆኗል መሰላችሁ? እንደውም ሱባኤ ስንገባ በጣም ወፍሮ የሚወጡ ሰዎች አሉ። በሱባኤ ልምልም ብለው መክሳት ቅድስና ነው እያልኳችሁ ግን አይደለም። እንደዚህ በጾምም ወዛቸው የሚያምር ሰው ግን በደንብ ተቀልበው የሚወጡ ሰዎች አሉ። ሙዙ፣ ብርቱካኑ ኔትወርኩ አይዘጋም። ቲክቶክ ላይ ነው ላይቭ ይሰራል። ሁለተኛ ቀናችን ፏ ብልጭ ብሎ ፊት ሶስተኛ ኧረ እዚህ ቦታ ላይ እኔም ልሄድ እንደ ይላሉ ዓለም ላይ ያሉት ሰዎች። አማረብሽ እኮ አማረብህ እኮ ከዛ እከሌ ሳትጠይቂኝ ግን እከሌ ታዘብኩሽ አንድ ሳህን እንጀራ ለኔ የሚሉ ሰዎች አሉ አይደል? በቃ ጠቅላላ ጤና ጣቢያ እንደሚመላለስ ሰው አትክልቱ፣ ጁሱ፣ እንጀራው፣ ፍትፍቱን ቤት መች እናገኘዋለን? ይሄንን ጊዜ አግኝተን ቆጭ ብሎ ለመቀለብ ሱባኤ የሚገባበት ጊዜ አለ። ታዲያ መቼ ስጋችንን ጎሰም ነው ገነባ ነው እንጂ ከተበላ በኋላ ደግሞ አምጣ አምጣ የሚሉ ነገሮች አሉ አይደል? ተሰብስበው የሚያወሩ ሰዎች አሉ ሱባኤ ላይ። ማታ ማታ ወንዶቹና ሴቶቹ ካህናቱ እዚህ ሲሆኑ ክብ ሰርተው ሲያወሩ ሲውካካ ትሰማለህ። ሳቅ ነው በቃ። አቤት ሱባኤ! መንፈሳችን የተሰብሰብን ምን ዋጋ አለው? የባሰ ሐሜቱን በዛው ልክ ይመጣል። ሰይጣን ክፉ ነው። እንደውም ሱባኤ ላይ ነው የሚሰፍርብን መጥቶ እግዚአብሔርን እንዳናገኘው መንገዱን ስንጀምር ሊያሰናክለን ይመጣል። ስለዚህ ጾምን ቀድሱ፣ ሱባኤኑ ዝም በቤታችሁም ሆናችሁ እየተመላለሳችሁም እንኳን ቢሆን ከብዙ ነገር ራቁ፣ መንፈሳችሁ ይታደስ። ምክንያቱም መንገድ ነው የሚሄደው። መንገድ እንደመሄድ ያዙት። ሱባኤ ማለት ወደ ሰማይ መንገድ ለመሄድ መዘጋጀት ነው። አቅም የሚፈልግ ስራ ነው። ክቡር አባታችን መጥተዋል። ተነስታችሁ እኮ አባት ሲመጣ ብድግ ይባላል። በእውነት እሳቸውም ይባርኳቸዋል። ባርኳቸው አባታችን ባርኳቸው። በሉ አረፍ በሉ። እንኳን ደህና መጡ በሏቸው። እስቲ እልል በሉ አይዟችሁ። ይኸውላችሁ አባትንም አገልጋይንም መንፈሳዊ መሪንም የኛ በጎ ምኞታችን የበለጠ ይቀድሳቸዋል አይደል? ስጋቸውን ከሚቦጭቆ ጋብረን ምን ቦጭቃቸው ከሆነ ግን ነካሽም ማስነካሽም እኛው እንሆናለን። ቤት በኩል እንጸድቃለን። ክርስቶስን የገዛ ዘመዶቹ አይሁድ ሰቀሉት። አተረፉ? ከሰሩ አተረፉ። እኛ ግን ምን አደረግን? አክብረነው ምን አደረግን? አባቶቻችንን ይጠብቅልን። ስለዚህ ሱባኤ ማለት ሰብሰብ ማለት። አንድ ምሳሌ ልንገራችሁ እስኪ። ንጉሡ አደን ይወዳሉ ይባላል እና በፈረሳቸው ለአደን ለየት ወዳለ ጫካ፣ ያልተለመደ ጫካ ስቲሊዮ ብለው ሲገቡ ከአውሬ ይልቅ በጣም የአራዊት የዱር ፈረሶች ያሉ በጣም የሚያምር
ቆዳው የሚያብረቀርቅ ቆንጆ ፈረስ ተመለከቱ፣ ደልደል ያለ። ከዛ ባለሟሎቻቸው ላኩና በገመድም በምንም ጠልፋችሁ አምጡልኝ አሉ። ፈረሱ ከባድ ነው። 5 እና 10 ገመድ ታስሮበት ሲያበቃ ረጋግጦ ይገላቸዋል ባለሟሎቹን እና ሰባብሮ ጨረሳቸው። በጣም ገረማቸው። ይህን እልህ ያዛቸውና ሰራዊቶቻቸውን ሁሉ አሰልፈው እንደምንም በዚህም በዚያም ብለው አደንዝዘው ጎትተው አመጡላቸው። ከዚያ ይህንን የሚገራ ጠንካራ ፈረስ አስጋሪ ይባላል። ደንባራውን ፈረስ የተረጋጋ የሚያደርግ ፈረስ አስጋሪ ይባላል። ማስገር የሚችል ይህንን አስግርልኝ፣ ይህን ፈረስ አግራልኝ ይባላል። ከዛም በኋላ ፈረሱን ሊያገራው ወይንም ሊያረጋጋው ሊያለማምደው ይዞት ገባ። ምን አደረገ? ትልቅ የግንብ ቅጥር ያለበት ግቢ ውስጥ ከተተው ይላል። ብቻውን እንዲሆን አደረገው። ከዚያ ምግቡን ቀነሰበት። ከዚያ ድምፁን ብቻ ያሰማዋል ማማ ላይ ሆኖ። ፈረሱ በጣም ተበሳጨ። ጫካ ውስጥ እንደ ልቡ ከሌሎች ፈረሶች ጋር እየጮኸ ያንንም እየነከሰ ያንንም እየረገጠ የሚኖር ኃይለኛ ግንቡን ቢረግጠው ማይገፋለት ሆነ። ከዛ ሰውነቱ እስኪላላጥ ድረስ ሮጠ። ደከመው። ምግብ የለም። ሙሉ ቀን አልሰጠውም። ማታ ላይ ትንሽ እየሳር ሰጠው። ተው ብያለሁ ረፍ እያለ ድምፁን ብቻ ያሰማዋል። በድምፁ እየተቆጣ ሰውየው ላይ እየተበሳጨ እየዘለለ ሊያገኘው እየሞከረ ሳምንት ቆየ። ሰብሰብ መለስ ትንሽ ሰውነቱን ቀነስ አለ ፈረሱ። ከዛ 2 ሳምንት 3 ሳምንት እያለ ጊዜው ሲደርስ ፈረሱን ሲያሰግር ወይንም ሲገራው የነበረው ሰው መጭ እንደተደላደለ ሲያውቅ ይዞት ወጣና ለንጉሱ እየጋለበ ይዞት ሄደ። ንጉሱ ጋር ወጣና ንጉስ ሆይ ይሄንን ፈረስ ሞክረው እስቲ ያለ። የንጉስ መቀመጫ በደንብ ተደላደለለትና ሰራተኞቹ በገመድ በምን ይዘው ፈርተው ለንጉሱ ጠጋ ሲል ፈረሱ በፊት ሲራገጥ የነበረው ንጉሱ መጥተው ሲነካኩት ጎንበስ አለ። ላዩ ላይ ቁጭ አሉና ከተማዋን ዞር ብሎ በጣም እጅግ ደስ ብሏቸው መጣው። ሹመትና ሽልማት ለዚህ ሰው በደንብ ይገባዋል አሉ። ግን እንዴት እንደገራኸው ንገረን ይሄን ፈረስ አሉ። ብቻውን አረኩት፣ ምግቡን ቀነስኩለት፣ የኔን ድምፅ ብቻ እንዲሰማ አደረግኩት። 3 ነገር። ሱባኤ ማለት ይሄ ነው። ያልተገራው አደገኛው ፈረስ እኛ ነን። ጓደኞቻችንን ስንራገጥ የምንውል፣ በሐሜት ስንናከስ የምንውል፣ እርስ በራሳችን መስማማት ያቃተን፣ ዘረኝነቱ፣ ጎጡ፣ ቡድንተኝነቱ፣ አፍቅሮኒያዊ፣ ጸሊአ ቢጽ፣ የወንድም ጥላቻ፣ የአፍቅሮ ብእሲ ማነስ፣ እነዚህ ሁሉ ተራጋጭ አድርጎናል። ሐሜተኛነት ተራጋጭ አድርጎናል። እነዚህ ሁሉ እግራችንን ያነሳንባቸው፣ ምላሳችንን ያነሳንባቸው፣ ጥርሳችንን ያሾልንባቸው ኃጢአቶች ናቸው። ከምኞት ጋር መጾም የለብንም። ሁለተኛው የመጀመሪያው መንፈሳችንን ለማደስ እንጹም። ሁለተኛ ምኞትን ለማስወገድ የስጋ ምኞትን ለማስወገድ ጭምር ነው የምንጾመው። ነገሮች እንዲለወጡ ሳይሆን እኛ እንድንለወጥ እንጹም። ፍርድ ቤት ያለን ቀጠሮ ጥሩ ውሳኔ እንዲያገኝ አይደለም የምንጾመው፣ እግዚአብሔር እውነቱን እንዲያደርገው። እየሰማችሁ ነው አይደል? ስወጣ ደርስለታለሁ ብለን የቂም ቋጠሮ ይዘን አንጹም። ራሳችንን ለመለወጥ ከሆነ ጸሎቱ ለመስተቀይም ውክፍት በቅድመ እግዚአብሔር ነው። የቂም በቀል ያለው ሰው ጸሎቱ በእግዚአብሔር ዘንድ ተቀባይነት የለውም። አበው ከነተረቱ ቂም ይዞ ጸሎት ሳል ይዞ ስርቆት የለማ። ጉንፋን ከያዘው ሌባ እስኪሻለው ይቆያል እንጂ ጣራ እየቀደደ እያለ ቢያስነጥሰው እሪ ብላችሁ አስይዙኝ እያለ ነው። ስለዚህ እስኪለቀው አይሰርቅም፣ ይደረስበታል። ሲያስነጥስ ሲያስብ ቂም የያዘም ሰው እንደዚህ ነው፣ ጸሎቱ አይደርስም በእግዚአብሔር ዘንድ። ስለዚህ ከባልንጀሮቻችን ጋር የተጣላ ነው መታረቅ አለብን። ወለእመቦ ዘተሃየሰ ምስለ ቢጹ ይድግሎቱ፣ ከወንድሙ ጋር የተጣላ ቢኖር ይተውለት። ማንም ከወንድሙ ጋር በቁጣ እንዳይኖር አስተውሉ ይላል አይደል መጽሐፍ። ወለቢጽክሙ ኢትግበሩ አበሳሁሙ፣ የባልንጀሮቻችሁን በደል አታስቡ። ማንም ከወንድሙ ጋር በቁጣ እንዳይኖር አስቡ። በቁጣ ሆኖ መኖር አይቻልም። ተቆጡ ኃጢአትን አትስሩ የሚለው ይህንንም ያገናኛል። ተምው ወይታብሱ ወዘእንበለ ይርብ ፀሐይ አቅሩሩ ማዕተክሙ። ተቆጡ ኃጢአትን አትስሩ፣ በቁጣችሁ ፀሐይ አይግባ፣ ቂም እንደያዛችሁ አትሙቱ ነው። ፀሐይ አይግባባችሁ ማለት አለቀ እኮ፣ መሸ፣ ወደ ጉድጓድ ልገቡ ነው። ከነቂማችሁ አትሙቱ። ስለዚህ ቂም በቀል ሳታራግፉ እንዳትሞቱ። ወዘእንበለ ይርብ ፀሐይ አቅሩሩ ማዕተክሙ፣ በቁጣችሁ ፀሐይ አይግባ፣ ቂም እንደያዛችሁ አትሙቱ። ከኃጢአት ሳትላቀቁ አትሙቱ። ንስሐ ሳትገቡ አትሙቱ። እንደተቆጣችሁ አትሙቱ። እግዚአብሔር በቂም ከመሞት ይሰውረን። ስለዚህ ይህንን ነገር ስወጣ ከሱባኤ እደርስበታለሁ ብለን ቀጠሮ እንዳንይዝ። የፍርድ ቤት ቀጠሮ ኖሮባቸው ሱባኤ የገቡ ሰዎች አሉ።
ከሱባኤ ይወጡና በመሃል ይሄዳሉ። እንደው ቅዳሴ ሳይረፍድብኝ ቶሎ የሆነች የፍርድ ቤት ኬዝ አለችኝ። እዛ ደርሻው መጣሁ አቋርጬ ወጥቼ ቀጠሮ ነበረኝ። የምን ቀጠሮ? የሆነ ሰው እባክህ አስቸግሮኝ ከስሼው ነበር። ሱባኤ ገብተህ ሞታል። ምን ሊያደርግልህ ነው ይሄ? እንደው ተወው እንኳን ብትለው እሱማ የሚጎዳኝ ነገር እኮ ሆኖ አይደለም ነው የሚላችሁ እኮ። እልህ ነው ይልሃል። አቤት እልህ! ምንም እልህ አይደለም፣ ሰይጣን ነው ይሄ። ዝንቱ ዘመድ እየወጽን በለጾሙ በጸሎት በጾምና በጸሎት ካልሆነ በስተቀር አይለቅም ይሄ። ስለዚህ ቂመኝነት ከላያችን ላይ እንዲራገፍ እንጹም። ጌታ ሆይ ቂመኛ ነኝ አራግፍልኝ፣ አሸንክታቤን ከላይ ላይ አንሳ። ብዙ ሸለፈቶች አሉ ያልተገዘሩ ከላይ ላይ፣ እነዚህ ነቅላ አስወግድልኝ። ንጹህ ሰውነት ይኑረኝ፣ ህይወቴን ላንተ የምሰጥ ያድርገኝ ብለው ለራስ መጾም አለብን። የጸብ የፍርድ ቤት የብቀላ ቀጠሮ ይዞ መጾም አይቻልም። ምክንያቱም እኛ ሱባኤያችን ማንን ለማግኘት ነው? ሐዋርያትም ቤታችንን ለማግኘት ጸለዩ። እኛም የእሷን በረከት ለማግኘት ለመጾም የፍቅር የይቅርታ ሰዎች መሆን አለብን። እግዚአብሔር ይርዳን። ሶስተኛው ለባልንጀሮቻችን መጾም አለብን። ሱባኤ መግባት በጣም ብዙ ውስብስብ ችግር ውስጥ ያሉ ወገኖች አሉ ነው። ቤተሰቦቻችን፣ ባልንጀሮቻችን አሁን ሰሞኑን ምን ይሏቸዋል? ሁሉም እባካችሁ በጸሎት አስቡን፣ እንዲህ ብላችሁ አስቡ ብሎ እኮ ይልካሉ መልእክት። አይ እንደው እግዚአብሔር ጸሎቴን ይሰማሻል፣ ጸልይ። እንደውም ለሰው ስትጸልይ ላንቺ ይደርሳል መድኃኔዓለም። እግዚአብሔር ለሌሎች ሰዎች ያለንን የቅንነትና የታማኝነት ልብ ማየት ይፈልጋል። ያን ይፈትሻል። ለባልንጀራ ስትል ላንተ ይደርስልሃል። ክብርና ምስጋና ለስሙ ይሁን። ለሌሎች መጸለይ ለራስ ያተርፋል። በአንድ ወቅት ሁለት አሃው ወይንም ወንድሞች ወጣንያን መነኮሳት ከገዳም ይወጣሉ። ከተማ ሄዳችሁ ገዝታችሁ ኑ ተብለው ተላኩ። ቀልጠፍ ብለው ከተማውን ስለሚያዩት አንድም ገና አመክሮ ላይ ስለሆኑ በቆብ እስከሚጸኑ ድረስ ሂዱ ወደ ከተማ የሚገዛውን ግዙና ኑ ተብለው ተላኩ። ሄደው ገዝተው ሲመጡ አድረው ስለመጡ አንደኛው ድቀት አግኝቶታል፣ ወደ ዝሙት ወድቋል። በማግስቱ በል ወንድሜ እኔ ወደኩ፣ ረከስኩ፣ ወደዚያ ገዳም መሄድ አልችልም፣ እባክህን አንተ ሂድልኝ፣ አንተ ይዘህ ሂድ፣ እኔ በቃኝ፣ ረክሻለሁ አለ። ምን አደረክ? እንዲህ እኮ ወደኩኝ። ስንት ጊዜ ወደክ? እንደዚህ። እኔ ከአንተ በላይ ወድቄያለሁ። ታዲያ ምን እናደርግ? ሄደን ንስሐ ገብተን ሱባኤ እንግባ አለው። ሄዱ። ይሄኛው እኮ ምንም አላረገም። እኔና እናንተ ብንሆን ያ ሰው ቢነግረን ምንድን ነው የምንለው? አይ ምን ሰይጣን ገባበው ወንድሜ፣ በልቻው እንግዲህ እኔ መሄዴ ነው። የመላእክነት ስሜት ነው የሚሰማን። እንደኔ ተጠንቅቃ አታድርም ነበር አይደል? እንደዚህ እኮ ነው የምንለው ብዙዎቻችን። አንዳንድ ሰው የታመመ ሰው ሊጠይቅ ይሄዳል። ተው ብዬ አልነበረም እንዴ? አትንቀሽቀሽ ብዬ ነበረ። እግርን አጣኸው አይደል? አሁን ሊጠይቅ ነው የሚሄደው፣ ተስፋ ላይ ያስቆርጠው። አለክ እኮ ወይኔ ሞቶ የለ እንዴ? ደክሟል እኮ ወይ ወንድሜን የለም እኮ ሰውነቱ እየገደለው እኮ ነው ቁጭ ብሎ። የምቀኝነት ነው። ምን አገባነኛ? እግዚአብሔር ይማርህ ብንችል ጸሎተ ማርያም ደግመን መውጣት፣ ካለበለዛ እግዚአብሔር ይማርህ ብለን ወተን ብንጸልይለት ስለ ወንድማችን የለም እንደዚህ የሚያደርግ እከሌ እኮ ወደቀ ሲባል ተው ብዬ ነበር ይላል። ያልመከረው ሁሉ እኮ ያልመከረሽ ሁሉ ተይ ብዬሽ አልሰማ ብለሽ እዚህ ጋር ደረስሽ። በእንግዲህ ራስሽ ጉዳይ። እንዲህ ሆነን ደግሞ እንደ ባለማይተም እንሆናለን እኮ አናፍርም። ለሌሎች መጸለይ ነው፣ የወደቀውን ማንሳት። የባልንጀሮቻችሁን በደል አታስቡ ብቻ ሳይሆን ከበደሉ እንዲላቀቅ ጸልዩለት ነው። ለወንድም መጸለይ መጀመሪያ ለራስ ቀጥሎ ለወንድም። እግዚአብሔር አዳምን ሲወድቅ ወዴት ነህ ብሎታል እኮ አይደል? ቀጥሎ ደግሞ አቤል ከተገደለ በኋላ ቃየንን ምንድን ነው ያለው? ወንድም ይሄታል፣ ራሱ ገሎታል። ወንድም ይሸታል። ቅዳሴ ላይ ፍልሰታ ወንድም ይሄታል፣ እህቴ የታለች? መቼ ዘናት መተን እናውቃለን? መቼ ዘነው መተን እናውቃለን? ሹልክ ብለን ነው የምንመጣው። ሌሎችንም ማዳን ነው ክርስትና። አይዞኔም ወድቄያለሁ ና እንሂድ አለው። ተያይዘው ሄዱ። ንስሐ ነገሩና ገለል ብለው ሱባኤ ገቡ። ከአንድ ሱባኤ በኋላ ሱባኤያቸውን ሲጨርሱ ለዛ ለበደለው ለወደቀው ሰው ሲያለቅስ የእግዚአብሔር ድምፅ መጣለት። ሰረይኩ ለለ በእንተ ዘኢገብረ ውከ ዘኢገብረ፣ ይቅር ብያለሁ ስላልበደለው ወንድምህ። ለአንተ ሲል ነው የገባው። እሱ ምንም አላጠፋም፣ ውሸቱን ነው። ስለዚህ ለአንተ እያለቀሰ ነውና ሳይበድል በድያለሁ ብሎ ለአንተ እያለቀሰ ስላለው ወንድምህ አንተን ምሬሃለሁ አለው። ክብርና ምስጋና ለአምላካችን ይሁን። የወንድማችን ውድቀት የኛ ነው። የወንድማችን ማጣት የኛ ነው።
የባልንጀሮቻችን መራበኛ ነው። ስንቸገር እኛው ነን አይደለም እንዴ? ስለዚህ ችግር ሲኖር ችግር ላይ ከመሳቅ መድኃኔዓለም ይሰውረን። የሱባኤው ጥቅም ለሌሎችም ማልቀስ ነው። ለራስ ማልቀስ፣ ለወንድም ማልቀስ፣ አያችሁ፣ ለሁሉ ማልቀስ፣ ለሌሎችም ማልቀስ። ሳሙኤል የተባለ ነቢይ ለሳኦል በጣም ያለቅስለት ነበር፣ ሳኦልን የቀባው። ኋላ ደግሞ ዳዊትን ቀብቶታል። እስከ መቼ ለሳኦል ታለቅሳለህ? ሳኦል እኮ በቃ ለቋል፣ ሂድና ዳዊትን ቅባው ብሎ እግዚአብሔር ላከው። ያለቅስለት ነበር ለጨካኙ ሳኦል ነብዩ ሳሙኤል። አያችሁ፣ ለወንድም ማልቀስ ያስፈልጋል፣ ለባልንጀራ፣ ለሌሎች ማልቀስ። ሱባኤ ትልቁ ጥቅም ይሄ ነው፣ ለሌሎችም እንድንገባ ነው። እግዚአብሔር ለሌሎች እንድንተርፍ ሁላችንንም ይርዳን። ሌላው ለሀገራችን መጸለይ አለብን። ሀገር ካለችበት ችግር እንድትወጣ። በአራቱም አቅጣጫ ነው እኮ ችግር ያለው። በፊት ለሆነ ነገር ሰተን እዚህ አካባቢ ያለ አካል ነው ያስቸገረው እንል ነበር። አሁን ቤት በኩል ሰው በሰላም ወጥቶ ይገባል። ሁሉ አስፈሪ አይደል? መሬቱ የተያዘ ነው የሚመስለን እኮ በሰይጣን። ስለዚህ የሰማይ ጉዞ በስቷል እኮ። የትም ሂድ የትም ሰው ኤርፖርቱ መናሪያ ሆኗል፣ መናሪያ ሆኗል። በቃ ቁጭ ያሉ እናቶች ደክመው እንደምንም ብራቸው ይሄን የመሰለ ለምለም መሬት አንድነት ያለው ህዝብ እያለን እየተባላን ነው። ሰይጣን ገብቷል መሃላችን። በሱባኤ እናውጣው። ይሄንን መግቢያ መውጫው ሰላም እንዲሆን እንጸልይ። ለሀገር ለዓለም የምትጸልይ ቤተክርስቲያን ባለችበት ሀገር ላይ ሀገር ሰላም አታለች። የኔና የናንተ የቤት ስራ ነው ይሄ። ምክንያቱም ስለ ሃይማኖት ከተነገረ እግዚአብሔር በትክክል የሚጠብቀው ከዚች ቤተክርስቲያን ነው። የተቋቋሙ ቡድኖች ሊበዙ ይችላሉ እንጂ በጥላቻ ውቀጠው ፍለጠው የሚል ትምህርት የሌላት ኦርቶዶክሳዊ ተዋህዶ ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም ያማረውን የሚሻለውን ያስብ ዘንድ ስለ ዓለም ሁሉ እንጸልያለን። ስለ ዓለሙ ሁሉ አያችሁ፣ ዓለሙ ሁሉ ሰላም እንዲሆን እንጸልይ። እግዚአብሔር የተቆረጠውን እንዲቀጥልልን እንጸልይ። ወንድማማቾች በፍቅር የሚኖሩባት ምድር እንድትሆን እንጸልይ። እንግዶችን በመቀበል የምትተጋ ሀገር እንድትኖረን እንጸልይ። አንዱ ስለሌላው የሚጸልይባት ሀገር ትሁን። ለዓለም ሳይሆን ለዓለም ሁሉ የምትጸልይ ለራሷ እንዴት አጣች? ስለዚህ ለሀገር እንድንጸልይ አምላካችን እግዚአብሔር ይርዳን። ወደ መልካም ጎዳና የሚወስዱ ፍሬዎችን ለማፍራት እንጸልይ። ወደ በጎ ነገር አሁን ኃጢአት እንድንተው እንጸልይ። መንፈሳችን እንዲታደስ እንጸልይ። ለወንድሞቻችን እንጸልይ፣ ለሀገራችን እንጸልይ ብለናል አይደል? ክፉን ለማስወገድ መጸለያል፣ በጎ ነገር ለማምጣትም እንጸልይ። ትህትናን አልብሰኝ፣ ፍቅርን እንደሸማ አላብሰን፣ አንድነታችንን አጠንክርልን፣ ለሰው የሚራራ ልብ ስጠኝ፣ ጭካኔን አስወግድልኝ ብለን የለ ቅድም? አሁን ደግሞ ርኅራኄን ጨምርልኝ፣ ንፍገትን አስወግድልኝ ብለን የለ? አሁን ደግሞ ልጋስነትን አስለምደኝ። ምክንያቱም ውሂብሰ እምረኪብ ይላሉ፣ አኮ እምረኪብ አላ እምልማድ ይላሉ። አኮ እምረኪብ ባህቲቱ ውሂብሰ እምረኪብ ውእቱ ይባላል። መስጠት ከማግኘት ነው። አኮ እምረኪብ ባህቲቱ አላ እምልማድ ውእቱ ይላሉ። ከማግኘት ብቻም ከልማድ ብቻ አይደለም ለጋስነት፣ ከልማድም ጭምር ነው። ከማግኘት ብቻ አይደለም ለጋስነት፣ ከልማድም ጭምር ነው። ሳይኖራቸው ልማድ ሆኖባቸው የሚሰጡ አሉ ቀዝቃዛ ውሃ። ስለዚህ ጌታ ሆይ መስጠት ልማዴ ይሁን፣ ጌታ ሆይ ይቅርታ ማድረግ ልማዴ ይሁን። እኔ የድንግል ማርያም ልጅ ነኝ። በስሟ ሱባኤ እየገባሁ ለምንድን ነው ቂመኛ ሆኜ የምቀጥለው? ቂምን ከተውኩ ደግሞ በጎ ነገርን ልማዴ ላድርግ። ዘሕገ ልማዳ ምህረት ለኩሉ ፍጥረት የተባለች እመቤትን ለማግኘት እኮ ነው የምንጸልየው። ለፍጥረት ሁሉ ምህረትን ማድረግ ልማዷ የሆነ አፍቅሮተ ሰብእ ልማዳ፣ ሰውን መውደድ ልማዷ የሆነ እኛም ሌሎችን መውደድ ልማዳችን እንዲሆን እንደ ድንግል ማርያም የድንግል ልጆች ከሆነ የእግዚአብሔር የመሆናችን ምልክት ፍቅሩ ነው። እርስ በራሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። እርስ በራሳችሁ ስትዋደዱ የኔ ደቀ መዛሙርት መሆናችሁን ዓለም ሁሉ ያውቃል። የዓለም ሁሉ እኛን የሚያውቅበት መለያ ፍሬ፣ ከፍሬያችን እንታወቃለን። እርስ በራስ መዋደድ፣ መተሳሰብ፣ አንድ አይነት በሆነ አገልግሎት፣ አንድ አይነት ሰብዕና፣ ያመኑት ሁሉ አንዲት ልብ ነበራቸው፣ አንዲት ነፍስም ነበራቸው ይላል ሐዋርያት ሥራ ላይ። ያመኑት በሙሉ ክርስቲያኖች በሙሉ ኦርቶዶክሳውያን በሙሉ አንድ ልብ ነው ያላቸው፣ አንዲት ነፍስ ነው ያለቻቸው። ጎን ለጎን ያለውን ጓደኛህን እስኪየው። የት ነው ብሔሩ? የት ነው አስተዳደጉ? የት ነው? አትተዋወቁም። አሁን ግን አብራችሁ ተቀምጣችኋል።
ምክንያቱም በሰማይ ስንት ነን እኛ? አንድ። እግዚአብሔር አንድ ያርገን ሁላችንን። እንዲህ ማሰብ አለብን ክርስቲያኖች። የአንዲት ተዋህዶ ልጆች ነን። ስንገባ አንድ አይነት ነን። ነጠላ እንድንለብስ ከሌሎች የሃይማኖት ድርጅቶች ይልቅ እኛ በእንደዚህ አይነት አለባበስ እንድንገኝ የሚደረገው ለምን ይመስላችኋል? የልብስ የብራንድ ምናምን ችግር ዋናውን ሰማዩን እንዳያስረሳን ነው። ኬት አገኘው ይሄን ልብስ፣ ኬት አገኘው ይሄን ሱሪ፣ ይሄን ቁምጣ እንዳይባል በተቻለ አቅም ሱባኤ የሚገቡ ሁሉ በሙሉ ነጫጩን ልብስ ለብሰው አንድ የሰማይ ዜጋ የመሆናቸው ምልክት፣ ሁለተኛ በምድር ሁሉም አንድ የመሆናቸው ምልክት ነው። ስለዚህ እኛ የአንድ ሀገር ልጆች ነን፣ የሰማይ ልጆች። የት ነው ሀገራችን? ወለነሰ ዘውስተ ሰማያት ሀገርነ አይደለ? እንደዚህ እኮ ነው የሚለው። የመስቀሉ ጠላቶች አገራቸው ምድር ነው መጽሐፍ ነው የሚለው። ዘከመ እሙንቱ ጸላይቱ ለመስቀለ ክርስቶስ እለ ዳህሪቶሙ ለሕርትምና እለ ከርሶሙ ያመልኩ። መጨረሻቸው ጥፋት ነው። የመስቀሉ ጠላቶች ሆዳቸው አምላካቸው ነው። ወክብሮሙ ሐሳሮሙ ክብራቸው በነውራቸው ነው። ወእለ ይሄሉ ዘውስተ ምድር ሐሳባቸው ምድራዊ ነው። የኛስ ወለነስተ ዘውስተ ሰማያት ሀገርነ እኛ ግን ሀገራችን በሰማይ ነው። ክብርና ምስጋና ለአምላካችን ይሁን። ሰማይ ነው የኛ ሀገር። ስለዚህ ወደ ሰማይ ሀገራችን ለመሄድ ዩኒፎርም ያስፈልገናል። ዩኒፎርሙ አንድ ልብ፣ አንድ መንፈስ፣ አንድ ሐሳብ፣ አንድ ሕይወት፣ አንድ ሃይማኖት፣ አንዲት ቤተ ክርስቲያን። ለዚህ እንጸልይ። ሀገር ሁሉ እንዲህ እንዲሆን፣ ቤተ ክርስቲያናችን ሰላም እንዲሆን እግዚአብሔር ሀገራችንን ሰላም ያደርግልን። ሌላው ለቤተ ክርስቲያናችን ሰላም እንጸልይ። ካህናቱ በፍቅር እንዲያገለግሉ፣ እርስ በራስ መነካከስ እንዳይኖር፣ ከውጭም ደግሞ እሳት የሚዘንብባት እንዳትሆን፣ አማንጆች እያስቀደሱ ታረዱ የሚል ዜና እንዳንሰማ፣ ክርስቲያኖች በማይተባቸው ሞቱ የሚል ዜና እንዳንሰማ ሱባኤ እንግባ። በዚህ ዓመት ስንሰማ የነበረው የስቃይ ፋይል እንዲዘጋ ሱባኤ እንግባ። ካለበለዛ በጾም በጸሎት ካልሆነ እነዚህ ሁሉ ችግሮች አይወገዱም። ዝንቱ ዘመድ ይወጽእ እንበለ በጾም ወበጸሎት። በጾምና በጸሎት ካልሆነ አይወጣም። ስለዚህ ጾምና ጸሎት ይሄን ያስፈልጋል ካለ እግዚአብሔር ሆይ እኔን ለውጠኝ፣ ክፋትን ከኔ ያስወግድልኝ፣ በጎ ነገር አልብሰኝ፣ ባልንጀራዬን ሰላም አድርግልኝ፣ ዘመዶቼን ቤተሰቦቼን ሰላም አድርግ፣ በየቀኑ ሀገሬን ኢትዮጵያን ሰላም አድርጋት፣ ቤተ ክርስቲያኔን ሰላም አድርግ፣ ምስኪኖችን በዓለም ላይ ያሉትን ሁሉ ስለ እነርሱ የምታስብ ጌታ ዓለሙን ሁሉ ሰላም አድርግልን። እግዚአብሔር ልቦናችንን ቀና ያደርግልን። ዓለማዊ ደስታን ለማቆም እንጸልይ። ሐሜት ለማቆም፣ በሐሜት የሚመጣ ደስታ ከኛ ላይ ይወገድ። በዚህ የሚመጣውን ደስታ ለማቆም በመብላት ብዛት የደለበው ሰውነታችን በጾም ሰብሰብ ይበልና ስጋዊ ትልቅነት ያልጠቀመኝም መንፈሳዊ ጸጋህን አልብሰኝ ብለን ለመለወጥ እንጾም። እነዚህን ለማድረግ ወደ መልካም ጎዳና በሚያበቁ ፍሬዎች በመታጀብ እንጾም። ጸጸትና ሐዘን እንባና ለቅሶ ይኑረን። ሌላው በበጎ ምግባር የታጀበ በጎ ነገሮችን የተሟሉ ነገሮች ይዘን እንግባ ሱባኤ ውስጥ። ለድሃ የምንረዳ፣ ለተገፉት የምንቆም፣ በምስኪን ጉሮሮ ቀዝቃዛ ውሃ ጠብ እንዲል የምንጥር፣ ተካፍለን የምንበላ፣ ፍትሁንም ቢሆን ለሁሉም እኩል የምናይ፣ ሀብታም ድሃ ትልቅ ትንሽ የማንል፣ ሰውን ሁሉ እኩል የምናይ፣ አይኖቻችን ንጹህ ይሁን። መድኃኔዓለም አይኖቻችንን ጥርት ያደርግልን ወገኖች። ያን ጊዜ ጥሩ ይሆናል። ጾምን ሙሉ ከሚያደርጉት ነገሮች አንዱ፣ ሱባኤንም ከሚያሟሉት ነገሮች አንዱ ስግደት፣ ምጽዋት፣ ጸሎት። እነዚህ መቅረት የለባቸው ፍጹም መንፈሳዊ ለመሆን። ካለበለዛ ጾም ብቻ የምንጾም ከሆነ አሉ እኮ አሁን በዚህ ዓለም ላይ ክብደታቸውን ለመቀነስ ፋሽን ሆኗል እኮ። በ48 ሰዓት አንዴ እየበላው ነው ዲቶክሲንግ ምናምን አደርጋለሁ ሰውነቴን አለቀልቀዋለሁ የሚል ሰው አለ አይደል? በቃ 48 ሰዓት የከበላው እኔ በ24 ሰዓት ነው የምበላው። ለዚህ ነው ቶሎ ያላረጀሁት። ለዚህ ነው ቶሎ እንትን ያላልኩት። እነዚህ እንደዛ ሊሆንብናል። ጸሎት ከሌለው፣ ምጽዋት ከሌለው፣ ስግደት ከሌለው ጾም ዝም ብሎ ለሼፕ ወይንም የረሃብ አድማ ነው። ስለዚህ በመንፈሳዊ ፍሬዎች የታጀቡ ጾሞች መሆን አለበት የምንጾመው። እነዚህ ነገሮች መፍትሄ ያመጣሉ። የችግሮቻችን ሁሉ መፍትሄ ሱባኤ ይሆንልን ወገኖች። ጾምና ጸሎት ምን ተብሎ ይታሰባሉ? ጾምና ጸሎት ከስግደትና ምጽዋት ከበጎ ምግባራት ጋር ሲታጀቡ ዕጣንና ፍህም ይሆናል ይላሉ አባቶቻችን። ጾምን በእንባ አጅበ ነው፣ በስግደት አጅበ ነው፣ በጸሎት አሟልተ ነው፣ ምግባራት ከጨመርንበት ዕጣንና ፍህም ነው። ቅድም ሲታጠን የነበረው ዕጣን አጋንንትን የሚያባረረው፣ የዛርን መንፈስ የሚያስወግደው፣ በአፍንጫችን ገብቶ ውስጣችን ያለውን
ደውያት እኩያት ፍቶታት የሚያስወግደው እኛን የሰማይ ሽታ የሚሰጠን እግዚአብሔር በጸሎት ዕጣን ጸሎታችንንም ያሳርግልን፣ ውስተ ንዋየ ሰማይ ያደርሰልን፣ ይቀበልልን። ምክንያቱም ፍህሙ አይታችሁት ከሆነ ትርክክ ብሎ ቀይ ነው ሲመጣ ደስ ይላል። ብቻውን ምንም ጥቅም የለውም። ግን 2 ፍሬ ዕጣን ላይ ጠብ ሲደረግ ምን ይሆናል? ሽታው ያውዳል፣ መዓዛው ደስ ይላል፣ የሰማይ ናፍቆት ያመጣል፣ መንፈስን ያሻግራል፣ ለሞት እንዳይተኙ አይኖቻችንን ያበራል። ከዛም በኋላ አይኖቻችን ተባርከው የሰማዩን የላዩን ያስባሉ፣ የሰማዩን ክብር በመንፈስ ያነባሉ። እስራው 40ቱ ካህናተ ሰማይ የሚያጥኑትን ማዕጠንት ሄጄ የማሸተው መቼ ነው? መቼ ነው በግርማ ሞገስ የምቆመው? መቼ ነው በሚገርም ክብር ነጩን ለብሼ በሰማይ ማይበርተኛ መሆነው? መቼ ነው? መቼ ነው ከሞት በኋላ ላለው ህይወት የምዘጋጀው? መቼ ነው ተሻግሬ የምኖረው? ሞትን አንፈራውም፣ የት ባገኘሁት እንላለን። ለዚያ ክብር ያብቃን መድኃኔዓለም። ጾማችንን የበረከት ጾም ያደርግልን። አንድ ታሪክ ነግሬ ትምህርቴን ጨርሳለሁ። በአንድ ወቅት አንድ ባለጸጋ ሰው ውሃ ዳር ጥርት ያለ ኩልል ያለ የውሃ ምንጭ ያገኛል። ከባሪያዎቹ ጋር ከአሽከሮቹ ጋር እየሄደ ወይ ከዚህ ውሃማ ሳልጠጣ አልሄድም ብሎ ኩልል ብሎ ጸጥ ከተረጋጋ ውሃ ላይ ብድግ አድርጎ ትንሽ ከላዩ ላይ እየቀመሰ ውሃ በጣም ጣፈጠው። ከዚያ እንዴ ብሎ እጆቹን ብስ ሲያደርግ እጁ ላይ የነበረው የአልማዝ ፈርጥ ትልቅ ቀለበት ሾልኮ ወደቀበት። የባለጸግነቱ ምልክት ለሌሎች የሚያሳየው የትልቅነቱ ማሳያ ነበርና ሾልኮ ሲወርቅ ልቡም አብሮ የወደቀ ሁሉ መሰለው። በጣም ደንግጦ ወይኔ ቀለበት የወደቀ ሲል ልወደድ ባይ የሆኑ አሽከሮች እየዘለሉ ዳይቭ ወደ ውሃው ገቡ። ሁሉም ገቡና ሲፈልጉ አላገኙትም። ወደቀ ሲል ብቻ ሰምተው ነው የገቡት። ከዛም በኋላ ሲተራመሱ ውሃው ድፍርስርስ አለና ቀለበቱን ማለት ታያለ። አንድ ባህታዊ ራቅ ብሎ ያያቸው ነበር። ከዛ ባለጸጋውን አስጠራው፣ ልኮ አስጠራውና ና ወዳጄ ምን ሆነህ ነው? ቀለበቴ እኮ የአልማዝ ቀለበቴ ፈርጤዛ ውስጥ ወደቀ። ሰራተኞችህን ውጡ በላቸው። ከውሃ ውስጥ ወጡ። ትንሽ ለተወሰነ ሰዓት ያህል ዝም ብለህ ቁጭ በል ጠብቅ። ከዛም በኋላ ውሃው እየተረጋጋ ድፍርሱ እየለቀቀ ኩልል ሲል የአልማዝ ቀለበቱ ቁልጭ ብሎ ታየ። እስቲ ወደ ውሃው ተመልከት አሉት። ወደ ውሃው ሲያይ ቀለበቷ እጅህን ልካ አስወጣት። የዚህ ሁሉ ህዝብ ላይ ምንም ጥቅም የለውም። እጁን ልኮ አወጣ። እንዴት ይሄ ነገር በምን አወቁት አባቴ አላቸው። መንፈሳዊ ህይወት መረጋጋት ይፈልጋል አሉት። ሱባኤ ማለት ሰብሰብ ማለት ነው። ለመደፍረስ መሮጥ አይደለም። ያልደፈረሰ አለኛ መካከል ድፍርስ ጽድቁንም ኩነኔውም እንፈልገዋለን። ድፍርስ ህይወት አይደል? መመጽወትን እንፈልገዋለን፣ ግን ማስታወቂያውንም እንፈልገዋለን። ለአንድ ጀሪካን ዘይት ለተቸገሩ እናት ለመስጠት 10 ካሜራ መደርደር አለበት ፊታችን። ቲክቶክ ካልሰራን አንመጸውትም። ከዛ ብቅ ተወዳጆች ወይ እንዲህ እየሰጠን ያለ ነው እንግዲህ ሽቀላ ማስታወቂያ መሰብሰቢያ። ሰዎች ለተቸገሩ ሰዎች የምክር አገልግሎት ለመስጠት ከምናቀርበው ነገር ይልቅ የሰማዩን ጆሮ የምናሰለቸው ሰብስክሪፕሽን፣ ፎሎ፣ ኮፒ ሊንክ ምናምን እንደ ሱባኤ 7 ያርጉት 8 ኮፒ ሊንክ ምናምን ስንል እንውላለን። ድፍርስ ህይወት አረ አሳ ይበላል አይበላም፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ አድርጉ። አሁን በዚህ ጾም እስከ ስንት ሰዓት ነው የሚጾሙ? ሼር፣ ኮፒ ሊንክ። ይሄ ነጋዴ ነው። ቃለ እግዚአብሔር አይሸጥም፣ በነፃ ነው። በከንቱ የተቀበላችሁትን በከንቱ ስጡ። ቃለ እግዚአብሔሩ ለሌሎች ይዳረስ ጥሩ ነው። 5 ነጥቦች ነግራቸዋለሁ ሀብታም ለመሆን ይላቸዋል። አንዱ ይመጣና በተለይ 5ኛው በአንዴ ነው ባለጸጋ የሚያረጋችሁ ይላል። የሰውየውን ህይወት ስታጠኑ ራት መቢያ እንኳን የለውም፣ ኪሱ ባዶ ነው። በዘመኑ ቋንቋ ችስታ ነው። ግን ሀብታም የሚያደርግ ጸሎት እሱ ጋር አለ። ጠንቋይ ለራሱ አያውቅ ይላሉ አባቶቻችን። ያልኖሩበትን ሊመክሯቸው የሚሰለፉ አሉ ነጋዴዎች። ድፍርስ ህይወት። መንፈሳዊ ነን ይላሉ፣ ንግድ ላይ ናቸው። የእግዚአብሔር ሰው ሽታ አላቸው፣ ኃይሉን ግን ክደዋል። የአምልኮ መልክ አላቸው ይላል። በዚህ በኩል ለመሄድ እንዲህ አይነት ሰው የለም። ሰው ሲጨንቀው የሚጸልየው ጸሎት ካስፈለገው ዳዊት ደጋሚ ከሆነ ይመጣለታል አይደል? በቃ ፈተናው ከበዛበት እግዚኦ ሚበዙ እለ ይሳቅዩኒ ዳዊት እንዲህ በደረሰበት ጊዜ የጸለየው ጸሎት የሚላል ጎበዝ ከሆነ። በተረፈ ሀብታም ለመሆን ጠላት ሲበዛብህ እንደዚህ አይ እንዲህ አይነት ጸሎት መጀመሪያውኑ ለምን ጠላት ይበዛብሃል? ከበዛብህ የእግዚአብሔር ከሆንክ የበዛብህ የእግዚአብሔር ሰው ሆነሽ ከበዛብሽ ልትጸድቂ ነው። ምክንያቱም የሚጠላን የሰይጣን የሆነ ነው። ከድፍርስ ህይወት መድኃኔዓለም ይጠብቀን። ስለዚህ የተበተነው ሁሉ ልክ አይደለም፣ ደፍርሰናል። የጠራቸዋን ሃይማኖት ንጽሕት ከሆነች ቤተክርስቲያን እንስማ። ሁሉም ወደ ራሱ ወገን ሊስበን ነው የሚፈልገው። ሁሉም ለማስታወቂያ ነው።
ሐኪሙም ነጋዴ ሆኗል ቲክቶክ ላይ፣ መንፈሳዊውም ሰው ሰብሳቢ ሆኗል። በቲፎዞ እንዶ የሀገሩን ሰው ይጠራና አንዱ እንዴት ያሉ ሊቅ ናቸው እኮ ይላል። ሁሉም ያሉትን ጠንቋይ እኮ ነው። አሁን ሁሉም የራሱን ሰው እየሰበሰበ ነው። በቃ ሁሉም ወደ ራስ ድፍርስ ነው። ሁሉን እኩል የሚወድ ሚዛናዊነት ነው ኦርቶዶክሳዊነት። እየሰማችሁ ነው አይደል? መድኃኔዓለም ይስማን። ክርስትና ሚዛናዊነት ነው። የኬፋ አጵሎስ የለም። ሁሉ በክርስቶስ አንድ ነው። ወንድ የለም፣ ሴት የለም፣ ባሪያ የለም፣ አይሁዳዊ የለም፣ የተማረ የለም፣ የግሪክ ሰው የለም፣ ጨዋ የለም፣ ባሪያ የለም። ሁሉ በክርስቶስ ስንት ነው? አንድ ነው። አማራ የለ፣ ጉራጌ፣ ኦሮሞ የለ፣ ትግሬ፣ ጉምዝ የለ፣ ሽናሻ። ሁሉ በክርስቶስ ስንት ነው? አንድ ነው። አትደፍርሱ በዘረኝነት፣ አትደፍርሱ ሳንቲም ለማግኘት፣ አትደፍርሱ በጎጥ። ሁሉ በክርስቶስ አንድ ነው። ሁሉ በክርስቶስ አንድ ነው። ስለዚህ ስለ አንድነት እንጸልይ። ሱባኤ ጸጥ ያለ መረጋጋት ነው። የደፈረሰው ሲጠራ የወደቀው አልማዝ ተገኘ። የጠፋብን መክሊት የሚገኘው ስንረጋጋ ነው። ጸጥ እንበል። እስከዛሬ የሮጥኩት ሩጫ ምንድን ነው? የጎጥ ነው የሮጥኩት? የቡድን ነው? የጥቅም ነው? የኃጢአት ነው? የጽድቅ ነው? ነጽሩ ነፍሰክሙ ወአንጽሑ ነፍሰክሙ። ሰውነታችሁን ንጹህ አድርጉ፣ ነፍሳችሁን ተመልከቱ ነው አይደል? ወለርእሰክሙ አመክሩ ለእምሃለው ክሙ። በሃይማኖት ነው። በሃይማኖት ብትኖሩ ራሳችሁን መርምሩ። ሱባኤ ራስን መመርመሪያ ነው። ጸሎት ነው ራስን መመርመሪያ ነው። በእግዚአብሔር እጅ ነኝ ወይ? የስኳር በሽታ ያለበት ሰው መለኪያ አለው እኮ አሁን አይደል? የደም ግፊት ያለበት ሰው ስኳሩን ይለካል መንገድ ላይ እንዳይጥለው ሰው መሃል። ከዛ ይለካና ኦቨር ከሆነ ቶሎ ወይ መድኃኒት ይወስዳል አይደል? ወይ ቀዝቀዝ ያለ ነገር ባይ ቁጭ ይላል። ወይ ሎሚንም ምኑንም አምጡልኝ ብሎ የሰው እጅ እንዳይወድቅ እግዚአብሔር የሰው እጅ ላይ ከመውደቅ ይሰውራል። ስለዚህ እንዳይወድቅ ራሱን ይለካል። ክርስቲያኖችም ያልሆነ ቦታ ላይ እንዳንወድቅ በዚህ ሱባኤ ራሳችንን እንገንባ። ቆም ብለን ራሳችንን መሙላት። ቤተክርስቲያን የጸጋው ሙላት ለአማኞች የሚፈስበት ቦታ ነው። ስለዚህ እግዚአብሔር የጸጋውን ሙላት በእኛ ላይ እንዲያፈስብን በዚህ ሱባኤ ጸጥ ብለን ውዳሴ ማርያማችንን እየደገምን ትርጓሜ መጻሕፍትን እየሰማን በወንጌል ራሳችንን እያጀብን በትክክል ሱባኤውን እናሳልፈው። መኪናዋ ማደያ ሄዳ የምትቆመው ተሞልታ ልትወጣ ነው አይደለም እንዴ? ካልቆመች እዛ ጋር አጉል ቦታ ትቆምና በዛው ትቀራለች። እኛም በየቦታው እንዳንወድቅ ቤተክርስቲያን ተዘጋጅታልናለች። እሷ ጋር ስንደርስ እንቆማለን። ጽድቅን፣ ቅድስናን፣ የዋህነትን እንሞላለን። ረጋ ስንል ነው ታዲያ ረግተን ሌሎችን እንድናረጋ ጥርት ብለን የጠፋብንን እንድናገኝ እግዚአብሔር ኃይል ይሆነን። ሱባኤያችንን በሰላም ያስፈጽመን። የቆየ ነው። ስብሐት ለእግዚአብሔር።